አሜሪካዊው ጀነራል የኢትዮጵያን የባህር በር ጥያቄ እንደሚደግፉት ሀገራቸው የኢትዮጵያን የባህር በር ጥያቄ እንደምትደግፍ አንስተዋል። ኢትዮጵያ ወደ ቀይ ባህር መምጣቷ ለቀጠናው ሰላምና ደህንነት ዋስትና ነው። እስራኤልም የኢትዮጵያን የባህር በር ጥያቄ እንደምትደግፍ በኢትዮጵያ የእስራኤል አምባሳደር ተናግረዋል። የባህር በር ለኢትዮጵያ ያስፈልጋል፣ አጀንዳችን ሊሆን ይገባል ብሎ የወቅቱ የብልጽግና መንግስት በመቀበሉ በጣም አመሰግናለሁ። ለነሱ በሚጠቅም መልኩ ቆርጠው አውጥተው አሰራጭተው ሰዎች ደንግጠው በሚዲያ ሁሉ የተቹ ሰዎች አሉ። ለኢሳያስ ለሚላላክ ለሻዕቢያ ለሚገረድ ሰው የባህር በር ጥያቄያችንን የኢትዮጵያን የባህር በር ጥያቄ ደግፎ ይቁም፣ ኢትዮጵያዊነቱን ያንጸባርቅ ብለን የምንጠብቅ ሞኞች አይደለንም። ያም ሆነ ይህ ግን ኢትዮጵያ ሐቋ እየታየ ከፍታዋ እየተረጋገጠ ዓለም እውነትና ሐቋን እየመሰከረላት ተቃዋሚ ፖለቲከኛ ነኝ፣ ገለልተኛ ነኝ፣ በሰላማዊ ንግግር አምናለሁ ምናምን የሚለው ይሄን ሲያወግዝ አታገኘው። እነኚህ ሰዎች ባንክም ታንክም ሳይሰጣቸው እንዲህ ጨካኝ ከሆኑ ባንክም ታንክም ሲሰጣቸው ምን እንደሚያደርጉን ማሰብ ያስፈራኛል። አይሰጣቸውም እንጂ አመራር ራሱ አገር ቤት ትግሉን የሚመራው ኃይል ችግር ሊገጥመው ይችላል፣ ተጠራርጎ ሊታሰር ይችላል። ኢህአፓዎችን ነው ወይ እንደዛ ብሎ የገለጹት? ኢህአፓ ያወጣውን መግለጫ ላየና ላነበበ ራሱ የማን ቃላት እንደሆነ ማን እንደሚያወራ ማን እንደሚናገር በግልጽ ነው የሚያስታውቀው። ህዝባዊ አመጽ ተዘጋጅተናል እንትን ብለናል ሲሉን ከረሙና ኢህአፓ ይሄው እኔ ነኝ የምጠራው ምናምን ሽፍቶቹን እንደ ጀግና እንደሆነ ነገር እንደ ንጹሃን ኃይል እንደሆነ የጀግንነት ማዕቀፍ ምናምን አድርገው ነው የሚያሳዩት። መንግስትንስ እንደ ሽፍታ የሀገር ሉዓላዊነት ጥያቄ ላይ የወደቀበት የሀገር ሰላምና ደህንነት ችግር ላይ የሚወድቅበትን መንገድ የሚያሰምር በጣም መጥፎ የሆነ ድምርና ስሌት ላይ ነው ያሉት። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው እንዲሁ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ እጀምራለሁኝ። ዛሬ በቆይታችን አሜሪካና እስራኤልን እጅ ያሰጠውን የኢትዮጵያ ጥያቄ አዲስ አበባ ተጥለቅልቃለች። ኢህአፓና ህዝባዊ አመጽ፣ የፋኖ አሰቃቂ ግፍ በቆይታችን የምንዳሳቸው ጉዳዮች ናቸው። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ በድጋሚ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት ከሰሞኑ አዲስ አበባ ሽር ጉድ ላይ ናት፣ ተጥለቅልቃለች። ህዝባዊ አመጽ ይበላታል፣ ህዝባዊ ሰልፍ ይደረግባታል፣ በአዲስ አበባ አመጽ እንቀሰቀስባታለን ምናምን እየተባለ ሲሟረትባት የነበረችው የኢትዮጵያ መዲና የአፍሪካ ዲፕሎማቲክ መናኸሪያ የሆነችው አዲስ አበባ በተቃራኒው በዲፕሎማቶች ጎርፍ ተጥለቅልቃለች። ባለፉት 2 ሳምንታት ብቻ የሁለት ሀገራትን መሪዎች በማሌዥያና በኢትዮጵያ በሳውዲና በኢትዮጵያ መካከል የቢዝነስ ፎረሞችን በሁለቱ ጉባኤዎች መካከልም በርካታ ዲፕሎማቶችን ተቀብላ አስተናግዳለች። ትላንትና የአሜሪካ ጦር ኃይሎች የአፍሪካ እዝ አዛዥ የሆኑትን ግለሰብ አዲስ አበባ ተቀብላለች። አዲስ አበባ ዲፕሎማቱን መቀበል ብቻም አይደለም፣ ወሳኝ ጉዳይ ተነስቷል። ወሳኙ ነጥብ ምንድን ነው? አሜሪካዊው ጀነራል የኢትዮጵያን የባህር በር ጥያቄ እንደሚደግፉት ሀገራቸው የኢትዮጵያን የባህር በር ጥያቄ እንደምትደግፍ አንስተዋል። እሱ ብቻም አይደለም፣ በነገራችን ላይ ዋነኛው ነጥብ ኢትዮጵያ ወደ ቀይ ባህር መምጣቷ አሉ ለቀጠናው ሰላምና ደህንነት ዋስትና ነው። እዚች ጋ የግብፁ ውጭ ጉዳይ ሚኒስትር ኢትዮጵያ እስከ ፍርድ ቀን ወደ ቀይ ባህር አትመጣም ያሉትን ንግግር ስናስታውስ እንዴት ኖት ብለን ለመጠየቅ እንገደዳለን። የኢትዮጵያ ወደ ቀይ ባህር መምጣት ለቀጠናው ሰላምና ደህንነት ለዘላቂ ሰላም ዋስትና እንደሆነ ነው
አሜሪካዊው ጀነራል የተናገሩት። እንደምታውቁት አሜሪካ ዝም ብላ እዚህ ውሳኔ ላይ አልደረሰችም። አሜሪካ ዝም ብላ እዚህ አቋም ላይ አልደረሰችም። ባለፈውም ስናነሳላችሁ እንደነበረው ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ አሜሪካ በርካታ ጉዳዮችን እያጣራች እንደነበር ስናነሳ ነበር። የቀደሙ አሜሪካዊ በቀጠናው የነበሩ ዲፕሎማቶችንም ጭምር አሁን ያሉት የአሜሪካ ባለስልጣናት እየጠሩ እያናገሩ ነበር። እንደነ ሄርማን ኮን ያሉ ሰዎችም እየተጠሩ በጉዳዩ ላይ ያላቸው አቋም ሲጠየቅ ነበር። እንግዲህ አሁን አሜሪካ ይህን አቋም አንጸባረቋ ለኢትዮጵያ እጅግ ትልቅ ድል ነው። ኮሰመነ ያሉት ዲፕሎማሲ ነው እንግዲህ እንዲህ ከፍ ያለ ድልን እያሳያለው። አሜሪካ ብቻ አይደለችም። በነገራችን ላይ እስራኤልም የኢትዮጵያን የባህር በር ጥያቄ እንደምትደግፍ በኢትዮጵያ የእስራኤል አምባሳደር ተናግረዋል። እስራኤል የኢትዮጵያን የባህር በር ጥያቄ ትደግፋለች። ይሄ ሁሉ ድል በነገራችን ላይ የሚተረክ ነው፣ የሚወራ ነው። ሌሎች እየተቀበሉት ያለውን ጥያቄ ግን የውስጥ ባንዳዎች እኔ በጣም ይሄ ከአንጀት እስከ ጨጓራ በሆነ ፖለቲካ በዱለት ፖለቲካ የደከረቱ ሰዎች ያጥላሉታል። አሜሪካ የኢትዮጵያን የባህር በር ጥያቄ ደግፋለሁ ስትል አቶ ልደቱ አያሌውን በምሳሌነት እናያቸውና የኢትዮጵያ መንግስት የባህር በር ጥያቄን በማንሳቱ ጥሩ ነው በጎ ነው ብሎ አንስተው እንደነበር አይዘነጋም። እንደዚህ የባህር በር ለኢትዮጵያ ያስፈልጋል አጀንዳችን ሊሆን ይገባል ብሎ የወቅቱ የብልጽግና መንግስት በመቀበሉ በጣም አመሰግናለሁ። ደስ ይለኛል፣ አጨብጭብለታል። እንግዲህ አቶ ልደቱ አያሌው አሁን ደግሞ ከመሳይ መኮንን ጋር ሆነው ድጋሚ እንደዚህ ክደዋል። ሆኖነ አንተ አንድ ክሊፕ ወጥቶ ነው እውነት ለመናገር እዚህ ላይ ሂሳችንን ውጠን ሙሉን ውይይት ሳናይ ፍርድ የሰጠናለን። አንዳንዶቻችንም ከአንድ ሚዲያ ጋር ውይይት ባደረክ ጊዜም አሁን በስልጣን ላይ ያለው መንግስት የወደብን ጉዳይ አጀንዳ አድርጎ በማምጣቱ ልናጨበጭብ ይገባናል አይነት በሚመስል መልኩ ተቆርጦ የወጣ ክሊፕ ነው። ሙሉን አልሰማነውም። በዛ ብቻ ተመስርተን ድምዳሜ ሰጠናለን። ያ ስህተት ነው። ሙሉን መከታተል ይገባናል። ግን ከወደብ ጋር በተያያዘ አሁን ካለው ሁኔታ አጠቃላይ ከግራ ከቀኝ ከሚባሉት ጋር በተያያዘ ያንተ አቋም ምንድን ነው? ምን ትላለህ? ወይ እንዳልከው የሆነ እንግዲህ ወይ ያገዛዙ ሰዎች ሊሆኑ ይችላሉ። ለነሱ በሚጠቅም መልኩ ቆርጠው አውጥተው አሰራጭተው ሰዎች ደንግጠው በሚዲያ ሁሉ የተቹ ሰዎች አሉ እና ያው ወደፊት ጥንቃቄ ብናደርግ ጥሩ ነው። አንደኛ እውነቱን ለመናገር የኢትዮጵያን ፖለቲካ ለሚከታተል ሰው ያ አይነት አቋም ይዤ ልገኝ እንደማልችል በደንብ ይረዳል። ምክንያቱም በዛ ጉዳይ ላይ ያለኝ አመለካከት ከረጅም ጊዜ ጀምሮ የሚታወቅ ነው። እንደዛ ልላችሁ እውነትም ክህደቱ አንዳንዱ ተሳስቶ እንኳን የሀገሩን ጥያቄ ደግፎ ሲቆይ ይጸጽተዋል። አይ ተሳስቼ ነው ከሀገሬ ጥያቄ ጎን የቆምኩት። በነገራችን ላይ የባህር በር ጥያቄ ዶክተር አብይ ስለጠየቁት ስህተት ይሁን ብለው ይታገላሉ እንጂ እንደው በፕሪንሲፕል ነገሩን ስህተት ነው ብለው መቃወም አይችሉም። ለዛ ነው አጀንዳ እየተንጠላጠሉ እየመጡ የሚጮሁት። ለዛ ነው አጀንዳ እየተፈናጠጡ እየመጡ የሚያለቅሱት። ያም ሆነ ይህ ግን ኢትዮጵያ ሐቋ እየታየ ከፍታዋ እየተረጋገጠ ዓለም እውነትና ሐቋን እየመሰከረላት ዛሬ አሜሪካ ይህን ማለቷ ዝም ብሎ የመጣ ጉዳይ አይደል። ዝም ብሎ አልመጣም። በስራ ነው የመጣው። ዝም ብሎ አልመጣም። በልፋት ነው የመጣው። ዝም ብሎ አይደለም ለህዝባዊ ማዕበልና ለህዝባዊ እልቂት ያጯት አዲስ አበባ በዲፕሎማቶች ጎርፍ የተጥለቀለቀችው። እኔ እነኚህ ሰዎች የሀገር ጥቅም የሀገር ኢንተረስት ምን አይባል ነገር ከውስጣቸው ወጥቷል። ያኛው ሰውዬ እንኳን ያው ከዚህ በፊት እንዳልኩት ሳሙና ነው። አንድ ሰው ቲክቶክ ላይ ድሮ አቶ ልደቱ ክህደቱ ነበር፣ አሁን ደግሞ አቶ ልደቱ ቅዠቱ ነው መባል ያለበት እያለ ሲናገር ነበር ቲክቶክ ላይ አንድ ሰውና ልክ ነው። በቃ እንደዛ ነው። እየቃዠ ነው ሰውየው። በጣም ነው እየቃዠ ያለው። አሁንም እንደዚህ እየካደ ነው። አሁን ከሻቢያ ጋር ሄደው ተጋብተው እኛ በነገራችን ላይ ለኢሳያስ ለሚላላክ ለሻቢያ ለሚገረድ ሰው የባህር በር ጥያቄያችንን የኢትዮጵያን የባህር በር ጥያቄ ደግፎ ይቁም ኢትዮጵያዊነቱን ያንጸባርቅ ብለን የምንጠብቅ ሞኞች አይደለንም። ኤክስፔክትም አናደርግም፣ አንጠብቅም። እንደዛ እንደማይደግፉ እናውቃለን። ለምን? ቶማስ የሶዱሬን ወል ሳንካራ ያበላ ይገዛሃል ይላል። እንደዛ ነው። ያኔ ለምን ብልጽግና የባህር በር ጥያቄን ስላነሳ ደግፈዋለሁ አልክ፣ አሁን ለምን ትቃወማለህ ይባል አንድና አንድ ነው። ያኔ ከሻቢያ ጋር አልሰራም፣ አሁን ሻቢያ
እኔንም ኮንትራቴን አፈራርሞኛል የሚል መልስ ነው የምናገኘውና ኢትዮጵያችን ባንዳ ፈለገም አልፈለገም የባህር በር ጥያቄው ይመለሳል። ይሄ ያለ ነገር ነው። አሁን አሜሪካ ከኢትዮጵያ ጥያቄ ጎን ቆማለች። በጣም ጥሩ ነው። ዝም ብሎ ይመጣ አይደለም። ትላንትና ያልኳችሁ ጉዳይ አለ። ጣሊያን ከኢትዮጵያ የባህር ኃይል ጋር ስምምነት ስትፈራረም ዝም ብላ አይደለም የተፈራረመችው። እየተሰራ ያለ ስራ ስላለ ነው። እየሆነ ያለ ነገር ስላለ ነው። ዝም ብሎ አይደለም። ዝም ብሎ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደው በባዶ ባህር በር አይሉም። እየሰሩ ነው የሚሉት፣ እየለፉ ነው የሚሉት፣ እየታተሩ ነው የሚሉት እና እሱን በደንብ አድርገን ከግምት ውስጥ ማስገባት አለብን ማለት ነው። ሌላኛው ዛሬ እንድንመለከተው የምፈልገው ጉዳይ ግን ነካ አድርገን ማለፍ ያለብን አንድ ጉዳይ አለ። ፋኖ አንድ ግፍ ሲፈጽም በማህበራዊ ድረገጽ ተሰራጭቷል። እንግዲህ ከምን ምን አይጠበቅም ነው የሚባለው አይደል? እነኚህ ናቸው ለህዝብ ነፃነት የሚታገሉት። እነኚህ ሰዎች ባንክም ታንክም ሳይሰጣቸው እንዲህ ጨካኝ ከሆኑ ባንክም ታንክም ሲሰጣቸው ምን እንደሚያደርጉን ማሰብ ያስፈራኛል። አይሰጣቸውም እንጂ አያገኙትም እንጂ የገዛ ወገኖቻቸው ላይ እንዲህ የሚጨክኑ። ከሰሞኑ አንድ ጉዳይ አንስቼላችሁ ነበረ ከጋዜጠኛ ሪዮት አለሙ ጋር በተያያዘ በነገራችን ላይ እና እዛ ላይ እሷ የአቶ ዘመነ ካሴን ጥያቄ የአቶ ዘመነ ካሴን ንግግር ይቅርታ እንትን ብላ ሰው አቃጥላለሁ ማለቱን አንስታ አቶ ልደቱ አያሌውን ሰጠይቃቸው ተመልክተን ነበር። አወግዛለሁ ብለዋል። እንግዲህ በቃሌ በምንድን ያለው በቃሌ ያለ ይተገበራል ነው። ያው ሰው አቃጥላለሁ ያለ አካል በአደባባይ እንደዚህ አይነት ግፍ ሲፈጽም ማየት ብዙ አይገርምም። አቃጥላለሁ ካለ አወግዛለሁ ያሉት ሰዎችም ወጥተው አያወግዙ። በነገራችን ላይ እኔ ለሪዮት አለሙ ጥብቅና የቆምኩ ምናምን አይደለም፣ ግን ያመጣችው ቃል ያመጣችው ንግግር ውሎ ሳያድር አካል ለበሰ። ልክ ነበረች። በተግባር ተገለጠ። በንግግር ብቻ አይደለም፣ በተግባር ተገለጠ፣ ተጨበጠ፣ ተዳሰሰ፣ ታየ ማለት ነው። ይሄ በጣም 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 አሰቃቂ ግፍ ነው። በጣም ከባድ ግፍ ነው። አሁን ተቃዋሚ ፖለቲከኛ ነኝ፣ ገለልተኛ ነኝ፣ በሰላማዊ ንግግር አምናለሁ ምናምን የሚለው ይሄን ሲያወግዝ አታገኘው። ይሄን ሲናገር አታገኘው። ሁለቱ ኃይላት ምናምን ሲል የነበረ ፓርቲ ነሽ፣ የፓርቲ ወኪል ነሽ፣ የፓርላማ አባል ነሽ፣ እንዲህ አይነቱን ግፍ ሲያወግዝ አታገኘው። የራስ ምን አይሸትም ነገር ሆኖባቸው ነው። ለነገሩ አልፈርድም። ዲያቆን ዳንኤል ክብረት ከስልኮቻቸው በጣም በርካታ ነገሮች እየታየ እንደሆነ ተናግረዋል። መዋዘ ጥበባት ዲያቆን ዳንኤል ክብረት በደንብ ነው ፌስቡክ ገጻቸው ላይ በጣም በርካታ ግፎች መፈጸማቸውን ከስልኮቻቸው ላይ በጣም በርካታ ነገሮች እንደታዩ ተናግረዋል። እና የሰጎኗ ምሳሌ እንደግመዋለን። ሰጎን ሆይ አንገትሽን ብትቀብሪም መቀመጫሽ ከኋላ ይታያል። እያየንሽ ነው፣ በደንብ እያየንሽ ነው፣ ግፋችሁን እያየነው ነው ለማለት የነኝን ሰዎች እንትን የሚደብቁት አካላቶች ሰሞኑን ወደ ኢሃፓ እንድንሄድ ህዝባዊ አመጽ፣ ህዝባዊ ማዕበል፣ ህዝባዊ ሰልፍ ምናምን እያለ ነው ኢሃፓ። እኔ ምናቸውን እንደሚያማቸው አላቅም። እነኚህ ሰዎች ማለት ምን ሆኖ ነው? ቆይ ምን አርጉ ነው የሚሉን? ኢሃፓዎች የአመፀኞች በአዲስ አበባ አምባሳደር ሆኖ እያገለገሉ ነው። ኢሃፓ መግለጫ አውጥቷል። መግለጫውንም አየሁት። ህዝባዊ እንትን ጠርቻለሁ፣ የጠራሁት በመንግስት አዳራሽ ነው በሚሊኒየም ምናምን ብሏል። ሚሊኒየም አዳራሽ የመንግስት አይደለም። ሜድሮክ ከፈለገ ይፈቅድልሃል፣ ሜድሮክ ካልፈለገ አይፈቅድልህም። ንብረትነቱ የሜድሮክ ስለሆነ ማለት። ሲቀጥል እኔ ምን መሰረትን ይዘው ነው ይህንን እያሉ ያሉት? ማለት ለአመጽ ነው እየተሰናዱ ያሉት ወይንስ ለምርጫ ነው? እስኪ እቺን የአቶ ልደቱ አያሌውን ንግግር ሰምተን እንመለስ። ሮች ባሰብናቸው መልኩ በቀላሉ ይሄዳሉ ብለን አንድ ቅድ ብቻ አስቀምጠን አንቀመጥ። አመራር ራሱ አገር ቤት ትግሉን የሚመራው ኃይል ችግር ሊገጥመው ይችላል፣ ተጠራርጎ ሊታሰር ይችላል። ያን እንዴት ነው ብናደርገው? ምን አይነት የአመራር መተካካት ወይም ጠገግ ነው መጀመሪያ መፍጠር ያለው? አመራሮች ሲታሰሩ የማይቆም ትግል መሆን አለ። ምንም ነገር መንግስት ሲያደርግ የማይቆም ትግል፣ ካላሸነፈ በስተቀር የማይቆም ትግል መሆን አለበት። ለዛ በሚበቃ መልኩ ነው ዝግጅት ምናደርገው። ስለዚህ እያንዳንዷ ነገር በጥንቃቄ ነው እዛ ሰነድ ላይ የተቀመጠችው። ምን ቢገጥም ምን እናደርጋለን እና እሱ ላይ ግልጽ መሆን አለበት። ግን
ይሄ በይፋ ያው የምናካሄደው ትግል ሰላማዊ ነው፣ ህጋዊ ነው። ሰላማዊ ህዝባዊ እምቢተኝነት ማካሄድ መብት ነው፣ ዓለም የተቀበለው መብት ነው። ስለዚህ ይሄን በአደባባይ ነው የምናውጀው። እቺ አሁን የተመለከትናት በድምፅ ያለች አቶ ልደቱ ንግግር ቢታሰሩ ምናምን ያሏቸው አመራሮች ኢህአፓ ናቸው እንዴ ብለን እንድንጠይቅ ያስገድደናል። ኢህአፓዎችን ነው ወይ እንደዛ ብሎ የገለጹት? ኢህአፓ ያወጣውን መግለጫ ላየና ላነበበ ራሱ የማን ቃላት እንደሆነ ማን እንደሚያወራ ማን እንደሚናገር በግልጽ ነው የሚያስታውቀው። ወደፊት ለምናስበው ህዝባዊ እምቢተኝነት ጥሩ የሆነ መደላደል ነባራዊ ሁኔታ እየተፈጠረ እንደሆነ እያየን ይሄ ሰየው የሚያስብል መቀጠል ያለበት ነው። እኛ የምናስበውና የኛ እጅ የሚኖርበት ሰላማዊ ህዝባዊ እምቢተኝነት ግን ገና አልተጀመረም። እየተዘጋጀንበት ለሱ አስፈላጊ የሆኑ ቅድመ ሁኔታዎችን እየሰራን የኢህአፓ ሰዎች እነ መሳይ መኮንንን እንደናንተ አይነት ለሀገር የሚታገሉ ሰዎች ምናምን ይሏቸዋል። አረ እባካችሁ፣ አረ እንደው እኔ በምን አይነት ቋንቋ እንደምገልጻቸው ግራ ስለሚገባኝ ነው። እነኝን ሰዎች ታጋዮች ለሀገር የሚታገሉ ምናምን የሚሏቸውን ሰዎች እነ መሳይን እኔ ያሳፍሩኛል። ማለት ምን አስበው ነው መሳይ መኮንን ለሀገር የምትታገል? እንደናንተ አይነት ሚዲያዎችን ይዘን ነው የምንታገለው፣ እንደናንተ አይነት ሰዎችን ይዘን ነው የምንለፋው ምናምን ይሏቸዋልና ያስቀኛል። በጣም ነው የሚያስቀኝ። ምን አስበው ነው ኢህአፓዎች በተደጋጋሚ መሰል የአመፅ ጥሪዎችን ያደርጋሉ? ሰሞኑ እንደምታውቁት ነው የታላቁ ሩጫ ለአመፅ ሊጠቀሙበት ፈልገው ነበር። ለህዝባዊ አመፅ ሊጠቀሙበት ያሰቡት ታላቁ ሩጫ ለህዝባዊ ፍቅር ጥቅም ላይ ውሎ አየ ነው። አቶ ልደቱ አያሌው እየነገረን ነው በተደጋጋሚ ህዝባዊ አመፅ እየተዘጋጀን ነው፣ እየተሰናዳን ነው። ቀጥታ ግንኙነቱ ከኢህአፓ ጋር እንደሆነ ያስታውቃል። ሰሞኑን የዶክተር ደሳለኝ ጫኔን ኃይላት ምናምን የሚል አገላለጽ ሁለቱ ኃይላት ምናምን ማለታቸውን አንስተን ተነጋግረን ነበር ካስታወሳችሁና የእነኝኞቹን መግለጫ ደግሞ አየሁት። የባሰማለና አገርን አትልቀቅ ያሰኛል። የባሰ ነው። የእነኝኞቹ የከፋ ነው። እነኚህ መንግስትን ሽፍታውን ደግሞ ንጹሐን አድርገው ነው የሚናገሩት። ሽፍቶቹን እንደ ጀግና እንደሆነ ነገር እንደ ንጹሐን ኃይል እንደሆነ የጀግንነት ማዕቀፍ ምናምን አድርገው ነው የሚያሳዩት። መንግስትንስ እንደ ሽፍታ። እነኚህ ቃላቶች ከየት እንደተወረሱ እነኚህ ሐሳቦች ከየት እንደተቀዱ ያስታውቃል። እና ኢህአፓ አባላቱን ወዴት ይዞ እየሄደ ነው? የፓርቲውን አባላትም ካሉት ወዴት እየወሰዳቸው ነው? የአመፅ መሳሪያ ሊያደርጋቸው ነው ወይ? ለከተማ አመፅ እኔ ኢህአፓ እንደው በጣም እኮ ነው የሚገርመኝ። በጣም ነው የሚገርመኝ። ኢትዮጵያ ውስጥ ያለ የጎራ መደበላለቅ ምርጫ እየመጣ ነው። አርፎ ለምርጫ እንደመዘጋጀት ከሀገር ውጭ ተሰዶ በሽብር ከሚተዳደር አካል ጋር ህብረት ፈጥሮ እንዲህ አይነት የአመፅ ጥሪ ማድረግ ትክክል አይደል። መሰባሰብ መንግስት ከፈቀደልህ ተሰባስቦ ሀሳብን መግለጽ ጥሩ ነው። ግን ህዝባዊ ሀሳብን ለህዝባዊ አመፅ እኔ አንዳንዴ በማር የተለወሰ መርዝ ለመርጨት የሚታትሩ ሰዎች ይገርሙኛል። አሁን ይሄን ነገር እንደዚህ ይሉና የሆነ ነገር ቢፈጠር አፈና ምናምን ሊሉ ነው። እሱን ነው አቅደው የሚንቀሳቀሱት። ከዚህ ነገር ጀርባ ያሉ ሰዎችን ምንነት ማንነት ምናምን ስትቃኝ ግን የሀገር ሉዓላዊነት ጥያቄ ላይ የወደቀበት የሀገር ሰላምና ደህንነት ችግር ላይ የሚወድቅበትን መንገድ የሚያሰምር በጣም መጥፎ የሆነ ድምርና ስሌት ላይ ያሉት እነኚህ ተላኪ ናቸው። የነኚህ ላኪዎች ደግሞ አሉ እዛ የሻዕቢያ እንትኖች ማለት ነው። መጨረሻቸው ምንድነው የሚሆነው የሚለውን ማየት በጣም ወሳኝ ነገር። እቺ ህዝባዊ አመፅ ተዘጋጅተናል እንትን ብለናል ሲሉን ከረሙና ኢህአፓ ይሄው እኔ ነኝ የምጠራው ምናምን አሁን ፓርቲን መጠቀም ሊጀምሩ ነው። ህጋዊ ፓርቲን ለእንዲህ አይነት እንትን ጥቅም ላይ ሊያውሉት ነው ማለት ነውና ነገሮችን በጥንቃቄ ማየት የሚበጅ ይመስለኛል። የሁለት የሶስት ሰዎች ጉዳይ አይደለም። ፓርቲ አባላቶች ካሉት አባላቶቹን ይዞ ወዴት ነው የሚሄደው? ምርጫ ወይስ አመፅ? የቱ ነው የሚሻለው? ዘንድሮ በሰላማዊ ትግል ስም የታጨ ጉዞ የት እየወሰደን እንደሆነ እያየን እነ ልደቱ አያሌው ሰርቸዋለሁ ማለት መሬት ላይ ያለ ሀቅ ገፍቶ ነው የኢህአፓ ፓርቲ አሁን በልቦለድ እንትን እንደዚህ ይሆናል
እኔ ልደቱ አያሌውን እኮ የሚከተሉ ሰዎች እኮ ይገርሙኛል። አሁን ልብ ወለድ ላይ ያለ ሐሳብ ተከትለ እዛው አይዳችሁ ኑሩ በቃ፣ ወይም እኛን ተውና ሀገረ ካወፒ ሂዷ። እንዴት ሰው እንዴት ይገርመኛል እኮ ሰው እንዴት አይነት ነገር ነው? እንዴት ያለ ዘመን ላይ ደረስን ጎበዝ ያሰኛል። ኧረ እንዴት ነው የነገር ወገን? ኧረ እንደምታረጉ አርጉን ማለት ነው። ፍጹም ያልተገባ ፍጹም ትክክለኛ ያለ አይደለ ፍጹም መስመር የሳተ አካሄድ ላይ ነው ያለው ኢህአፓ። ይህንን በደንብ መናገር ያስፈልጋል። የነማን መሳሪያ እንደሆነ እያየን፣ የነማን መጠቀሚያ እየሆነ እያየን። ይገርሙኛል እኮ ፋኖ ለሚፈጽመው ግፍና በደል ምንም አይናገሩም፣ አያፍሩም። ሞኝ ባገኞች ናቸው። ሞኝ ቢያገኙ ጉድ ያደርጋሉ እነዚህ። ግን ያው ማንም ሞኝ አይደለም። ለዚህ ሕፃን ልጅ ለማይሸወድበት ሴራቸው ተላልፎ የሚሰጥ ማንም አካል የለም። ኢትዮጵያ እነማን እጅ ላይ እንዳለች ማለት እኔ ይገርመኛል። አሁን እነ ዶክተር አብይን አሁን እነኚህ የኢህአፓ ሰዎች አሁን ያስቀኛል እኮ ማለት መስታወት ዋሸ ብዙ ነገር ሊያናግሩን ነው ማለት። ተስፋ ያለውን የፖለቲካ ምህዳር ጠብቆ በትክክለኛው መስመር መቀጠል ሲቻል አልፎ ተርፎ አረ ንኩኝ ብሎ ለምኖ ነኪ ሲያጡ እንዲህ አይነት የአመፅ መሳሪያ ሆኖ መምጣት ትክክለኛ ጉዳይ አይደለም። ናጠሽ እንዳትሉ እኔ እንዳይለይላቸውና እንዳያብዱ ዋይ እንዳይሉ ነው የምፈራው። እናት ልደቱ አያሌው እንዲህ በሞኝ መንገድ እየሄዱ በሞኝ ጎዳና እየተጓዙ አንድም ትርፍ የሌለው ጉዳይ ውስጥ ተዘፍቀው እያየናቸው የት እንደሚደርሱ እስቲ እናያቸዋለን። ኢትዮጵያችን ግን ከፍ እያለች ነው። ጥያቄዎቿን በዓለም አደባባይ መልስ እያገኘች ነው። በተሰመረበትና በታሰበለት ጎዳናም እየቀጠለች ነው። እየቀጠለችም ትቀጥላለች። ህዝባዊ ማመፅ፣ ህዝባዊ ማዕበል የሚባል ታሪክ የለም። እሱን እዛ ሀገረ ካወፒ ልቦለዳችሁ ላይ መሞከር ነው እንጂ ብዙም ትርፍ ያለው አይመስለኝም ነው የምንለው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። እየነገሰ ይበለን።